ሰላም ጤና ይስጥልኝ ተመልካችና አድማጮች ውድ የቻናል ቤተሰብ ተከታታዮች፣ ዛሬ ደግሞ የምንመለከተው አዲስ መረጃ አለ። እሱን ጉዳዮች ቀጥታ የምንመለከተው ይሆናል። ይህ የምንመለከተው ወጠጤ እንግዲህ ሲፈራገጥ ጥሩ ትምህርት ተሰጥቶት ተሰናብቷል ማለት ነው። በተለይ በጎንደር ሲንቀሳቀስ የነበረ ክንፍ በመሆን ሲያገለግል የነበር፣ ሲዘርፍ የነበር፣ ሲያዘርፍ የነበር 10 አለቃ፣ 100 አለቃ፣ ሻለቃ፣ ጀነራል እያላችሁ የምትሰጡት የዘራፊ ቡድን ስብስብ ተሰናብቷል። ባይዞ ከምንዳስሳችሁ ዛሬ እጅግ በአንኳር ጉዳዮች ላይ እንዳስሳለን። ወደ አዲስ አበባ ተነስቶ እንግዲህ ወደ አማራ ክልል ወደ ባህር ዳር ያቀና የህዝብ ለሕክምና የሚያገለግል የተለያዩ መድኃኒት የጫኑ መኪኖች ተሽከርካሪዎችን በሰላም ገብተዋል። ይህ ጉዳይ የገቡበት ዋነኛ በእጀባ መልኩ ነው። ለህዝብ የሚያገለግል ለህዝብ የሚጠቅም በእጀባ እየመጣበት ያለ ሁኔታ ነው። ይህን ጉዳዮች እናነሳለን። እንዲሁም ደግሞ መንገድ እየተዘጋ ሁኔታ አለ። ይህን ጉዳዮች ምን እንዳስስ ይሆናል። ከዚህ በፊት እንግዲህ ከምንመለከታቸው ዋነኛ አጀንዳዎች ይህ ወጠጥ የምንመለከተው አሁን የደረሰኝ መረጃ ነው። በጎንደር በተለያየ ቀጠናዎች ሲንቀሳቀስ፣ ሲዘርፍ፣ ሲያዘርፍ፣ ሲደራጅ የነበረ ነው። በዋነኛነት ከጌትነት መሳፍንት እንደተሸኘ እናስታውሳለን። አሁን ደግሞ ይህ በተራው ዋጋውን አግኝቷል። ጌትነት መሳፍንት ልጅ የተሸኘው በራሳቸው ነው። ይህ የተሸኘው ደግሞ በጸጥታ ኃይሎች ሰላም አስከባሪዎች ነው። ህገ ማስከበር ዘመቻውን አጠናክረው መንግስት እየወሰደ ይገኛል። አሁን ጥሩ ትምህርት ተሰጥቷታል። መስዋዕትነት ይቀጥላል፣ ትግል ይቀጥላል። ይሄ ማስተባበያ አይጠቅምም። ዘራፊ ቡድን እኮ ነው በብዛት እናስታውሳለን። በግርግሩ በ2015 አካባቢ በርካቶች ከማረሚያ ቤት ወንጀል ነፍስ ገለው የገቡ በተለያየ ወንጀል በዘረፋ እስር ቤት የገቡ እነሱ ናቸው እኮ ዛሬ ጫካ ገብተው ከ10 አለቃ 100 አለቃ 50 አለቃ እያላችሁ ጀነራል እያላችሁ አለቃ ሰጣችሁ ዛሬ እያዘረፋችሁ የሚገኙት። ለማንኛውም መንገድ እየዘጉ ጎማ ማቃጠሉም ቀጥሏል። ይህ ነው የአማራ ትግል። መንገድ መዝጋት የትግሉ አጋር ከሆነው በእርግጠኝነት አማራ ክልል አሁን ያለው ቀውስ በእርግጠኝነት ከ10 ዓመት ያላነሰ ወደ ኋላ ተመልሷል። ይህ መልሶ ለማገገም እንደገና ሌላ 10 ዓመት የሚጠይቅ የሆነ ማለት ነው። ይህ አንዱ የኢኮኖሚ ግሽፈት የሚያመላክት ነው። ጥሩ እንቅስቃሴ የነበረው ጥሩ ኢኮኖሚ መነቃቃት የነበረው ነው የአማራ ክልል ወደ ኋላ እንደገና መልሶ የዘፈቁበት ነው። ለዚህ ደግሞ መንግስት ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ይህ ወጠጤም በጥሩ ትምህርት ተሰጥቶት ላይመለስ ተሰናብቷል ማለት ነው። አንድ ነገር የምናስታውሰው ሰውን ሰው እያጠፉ ወደ ገነት ወይም ጀነት መግባት አለ ወይ የሚለውን እንግዲህ ለሃይማኖት አባቶች ወይም ሸዎች አስተማሪዎች ለነሱ እንተው። አንዳንዴ ትግል ይቀጥላል። መልካም ረፍት፣ መልካም ወደ ገነት ምናምን የሚሉ ወይም ጀነት የሚሉ ስለምመለከት ነው። ሰላምን አንፈልግም ማለት አንዱ የጸረ ሰላም ኃይሎች። ይህ ደግሞ ጥሩ ትምህርት ነው። ህግ የማስከበር ዘመቻው ጥሩ ትምህርት ነው። ለዚህ ወጠጤ ጥሩ ትምህርት ተሰጥቷል። ሌላኛው ጉዳይ ተልዕኮ ተሰጥቶት ሽብር ለመፈጸም ሲንቀሳቀስ በምስራቅ ጎጃም ዞን በጎንቻ ሲሶ ነፍሴ ወረዳ ተብሎ በሚታወቁ ቀጠና ግርማው ሽባቦ ተብሎ የሚታወቀው የጽንፈኛ ቡድን ተልዕኮ ተሰጥቶት ከሳሙኤል አወቀ ክፍለ ጦር አረንዛው ጎቻ ብርጌድ አባል የነበረ ከዚህ ብርጌድ ተልዕኮ ተሰጥቶት ሰርጎ በመግባት ሲንቀሳቀስ በተደረገ በማህበረሰብ ጥቆማ እጅ ከፈንጅ ጋማ ተብሎ ተይዟል ማለት ነው። የምንመለከተው ወጣት ግርማቸው ሽባቦ ይባላል። የሳሙኤል አወቀ አረንዛው ጎቻ ብርጌድ አባል የነበረ ነው። በጎጃም ማለት ነው። በምስራቅ ጎጃም ዞን በዚህ ቀጠና ሲንቀሳቀስ ተልዕኮ ተሰጥቶ ሰርጎ በመግባት ወይም ደግሞ ከሲቪላን ጋር በመቀላቀል የሽብር ተግባር እፈጽማለሁ ሲል ገማ ተብሎ ተሰናብቷል። እናመሰግናለን ማለት ነው። ህግ የማስከበር ዘመቻው ይቀጥላል። መንግስት ማሸነፍ አይቻልም። አሁን ኃይላቸውን አጣይ ጽንፍ ዘው የሚንቀሳቀሱት የፋኖ የሸኔ የህዋት እና ከኤርትራ ጋር አንድ ላይ ጥምዶ በመፈጠር መንግስት ጥለን እችን ሀገር ምድረ በዳ ለማድረግ ነው ለመስራት እቅድ ይዘው የሚንቀሳቀሱት። ግን አይቻልም። ሰፊ የኢትዮጵያ ህዝብ እና ሰፊ የኢትዮጵያ ህዝብ ማሸነፍ በፍጹም የማይቻልበት ደረጃ ነው። ለዚህ ደግሞ መንግስት ከበቂ በላይ ዝግጁ ነው። ድሮኖችን እንዳሸን እየፈለፈለ ነው የሚገኝበት። ይሄ አንድ አስተማማኝ ኃይል የገነባንበት አመላካች ጉዳይ ነው። ባይዞ የብልጽግና ወሮበላ ምናምን የምትሉት ይህ አይደለም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም መልእክት አስተላልፏል። እኛ የተለየ ተልዕኮ ወይም ራዕይ የለንም። የበለጸገች ኢትዮጵያ መገንባት ነው። ስለዚህ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ኑ ተመለሱ የሚል መልእክት ማስተላልፎላችኋል።
ዘመነ ካሴ አሁን ጫካ ሆኖ መግለጫ ይሰጣል። ይሄ አረመኔው ሰው በለው ምናምን የሚል መግለጫ። ስለዚህ አሁን ጥሪ እያስተላለፈ ያዩትን ፔጁ ላይ ያዩት ነበር። ይህ ፖለቲካ ሸቀጥ ይቁም። ባጭሩ የፖለቲካ ሸቀጥ ይቁም። የህወሓት ሸቀጥ አሁን አብቅቷል። የዱርዬ ስብስብ የህወሓት ሸቀጥ አብቅቶበታል። አሁን የፋኖ ሸቀጥ ይቁም። የነ ዘመነ ፖለቲካ ሸቀጥ ይቁም። ወደ ሰላም ፊታችሁን አዙሩ። ለማንኛውም በጎንደር ላይ አሁን የሚወጣ መረጃ አለ። በምዕራብ ጎንደር ዞን አደኛ አገር ጫቆ ወረዳ በጥምር ጦር የተደረገ ጽንፈኛ የተማረኩ የጦር መሳሪያዎችም አሉ። የተሰናበተ እስከ 4 የሚደርሱ የተማረኩ 2 አለ፣ የቆሰለም አለ። ይሄ ቁሳቁሶች ምርኮ ይሆናሉ። አንድ ነገር ከዚህ ጋር በሰከነ ከምንመለከተባቸው ጉዳዮች ሾው የሚሰሩት ሶሻል ሚዲያ የሚያሳዩት ትጥቅና የሚማረኩ ትጥቅ በርካታ ነው። እንደውም ጀሌዎች በርካታ ናቸው፣ መሳሪያ የሌላቸው። አሁን ፋኖስ ካፍንጫው ታጥቋን የሚባሉ 3-4 ዲሽቃ ሊኖር ይችላል፣ ስናይፐር ሊኖር ይችላል። እነዛን ለፎቶ ይቀርባሉ። አለቅ። ሌላው ግን ይሄ የወደቀ ባለ ጠበንጃ ምንድነው ባለ እንትን የሚባል ባለ ብረት የሚባል አለ። ከምንሻ ከአርሶ አደሩ የተሰበሰበውን ነው የዘረፉትን ነው ሾው የሚያቀርቡልን። ይህ ነው እንግዲህ የፋኖ ትግል እያሳዩን ያሉት። ሸኔ በተመሳሳይ መልኩ ከዚህ የተለየ አጀንዳ የለውም። የአርሶ አደሩን የቁም እንስሳት የሚዘርፍ ነው፣ መኪና የሚዘርፍ ነው። ፋኖም ይሄን እያደረገ ነው። ቤተክርስቲያን ላይ እየገባ የሚያደርግ ነው። እናስታውሳለን እኮ ወሎ ላይ የተሰራውን ስራ፣ የሃይማኖት አባቶችን ገብተው በመስጊድ ላይ የተሰራውን ስራ። ይህ ነው ትግል እየተባለ አሁን ሶሻል ሚዲያ ላይ የምናየው። ስለዚህ ታጥቃቸዋላችሁ፣ ፊታችሁን ወደ ሰላም አዝሩ። የመንግስት ተልእኮ ሌላ የለውም። የበለጸገች ኢትዮጵያ መመስረት ነው። አማራን ክልል ከዚህ በላይ አታውድሙት። ለማንኛውም ከአዲስ አበባ ተነስቶ ባህር ዳር የጭነት መድኃኒት የጫኑ ተሽከርካሪዎች በሰላም ገብተዋል። የገቡት ታጅቦ ነው። መንገድ የተዘጋ እየከፈቱ ነው የገቡት። ምን አይነት አስተሳሰብ ነው ይህ? መድኃኒት ለማን ነው የሚያገለግል? ለማህበረሰቡ እኮ ነው። መዳበሪያ ታጅቦ የሚመጣበት ይሄ ነው። የአማራ ወይ ለውጥ የሚመጣው? ፋኖች እየሰማችሁ ነው? ይሄ ነው ወይ እንዴ? ለአማራ የሉና ትግል የሚባል ከሆነ እኮ ቢያንስ ለዚህ አገልግሎት የሚውሉት እኮ በነጻነት መንቀሳቀስ አለባቸው። እንዴ አሳፋሪ ጉዳይ እኮ ነው። አሳፋሪ ማሳዘኝ ድርጊት እኮ ነው። ለህዝብ የሚያገለግል የመድኃኒት ቁሳቁሶች እኮ ታጅበው የገቡበት ሁኔታ ነው። እንደውም የአማራ መገናኛ ኮሚኒኬሽን መግለጫ የሰጠ አይቼዋለሁኝ። የመድኃኒት የጫኑ መኪኖች በሰላም ገብተዋል፣ ለሚፈለገው አገልግሎት እንግዲህ እናሰራጫለን ብሎ ያቀረበው ጉዳይ ነው። ይሄ ነው እንግዲህ አሁን የምንመለከተው። እንደውም መንገድ የተዘጋው እያዩት ነበር። መንገድ ዘግተው እየጎማ እያጨሱ ይሄ ነው ወይ? መንገዶችን ማበላሸት፣ መንገዶችን ማፍረስ፣ መንገድን መዝጋት፣ መሰረተ ልማቶችን ኢኮኖሚን ማውሸቅ ይሄ ነው ወይ? አሳፋሪ ነው። ለማንኛውም ሰከን ማለት ያስፈልጋል። ውድ ቻናል ቤተሰቦች በሌላ መረጃ እስክንገናኝ መልካም ሰንበትና መልካም ውሎ እንዲሆንላችሁ ከወዲሁ ተመኘው።